ሰላም የተከበራችሁ ኢትዮጵያ እንዴት ናችሁ? ማቲያስ ነኝ። አይኤፍኤስ በሚል የማቀርብላችሁ 48ኛው ቪዲዮ ነው። ዛሬ በፈረንጆቹ ቀን ኖቬምበር 16 2025 ነው። እንግዲህ አንድ ነገር ላይ የተወዛገብን ነው የጨረስኩት ማለት ነው። አይ ሆፕ አንደርስታንድ ታደርጉኛላችሁ። ላይክ ነው የጋራ ጥናት መድረክ ነው እና የሚሉት ምንድን ነው እንትን ቀንሷል ነው ማለት ዊዝሆልዲንግ የሚባለው ማለት ቫት ዊዝሆልዲንግ የሚባለው ቫት ዊዝሆልዲንግ በኢትዮጵያ ተጨባጭ ሁኔታ የመንግስት ኢንቨስትመንት ሲቀንስ ማለት ከመንግስት ኢንቨስትመንት ጋር የተያያዘ ማለት መንግስት ኢንቨስት ሲያደርግ በኮርፖሬሽኖቹም በኩል ልክ ነው። ፐብሊክሊ ኦውንድ በሆኑት ኢንተርፕራይዝ ኮርፖሬሽኖቹ በቴሌ፣ በአየር መንገድ ወዘተ ወዘተ፣ በምድር ባቡር ከሚያደርገው ኢንቨስትመንት ወይ የዕቃ ግዢ ወይም የአገልግሎት ግዢ የሚመነጭ ቫት ነው ቫት ዊዝሆልዲንግ የሚባለው። ወይንም ደግሞ የመንግስት በጀት የሚመደብላቸው የበጀት መስሪያ ቤቶች ከሚያደርጉት ኢንቨስትመንት የዕቃ ግዢ ወይም የአገልግሎት ግዢ የሚመነጭ ቫት ነው። ስለዚህ ቀጥታ የተያያዙ ናቸው እና ያ ማለት ምን ማለት ነው? አንደር ኖርማል ሰርከምስታንስ በመሃል እንግዲህ መንጠባጠብ ምናምን ከሌለ መንግስት በሚኒስተር በበጀት መስሪያ ቤቶቹም ይሁን በጀት እሱ የሚመድብላቸው በመስሪያ ቤቶችም በኩል ይሁን ወይንም ደግሞ ፐብሊክሊ ኦን በሚያደርጋቸው እንደዚህ ኢንኮርፖሬትድ በሆኑት በነ ቴሌ፣ በነ ኤፕኮ፣ በነ አየር መንገድ በኩል በአመት የ10 ቢሊዮን ብር ኢንቨስትመንት ካረገ ቶታል ነው ማለት ነው። የ10 ቢሊዮን ብር ኢንቨስትመንት ካረገ 1.5 ቢሊዮን ብር ጀነሬት ማድረግ አለበት ቫት ማለት ነው። ቫት ዊዝሆልዲንግ 1.5 ቢሊዮን ብር ጀነሬት ማድረግና ያንን ጀነሬት ያደረገውን 1.5 ቢሊዮን ብር ወደ ሚኒስትሪ ኦፍ ሬቨኒው ማስገባት አለበት። አንደር ኖርማል ሰርከምስታንስስ ወይም በግልጽ በሚሆነው እንዴት ልበላችሁ የሆነ በመሃል ሳንካ ምናምን ካልተፈጠረ ማለት ነው። አሰምሽኑ ይሄ ነው። አሁን ይሄ እንግዲህ መነሻ ሀሳብ ነው። አሁን ግን እየሆነ ያለው በኋላ እንግዲህ እንደሚያሳዩት የመንግስት ኢንቨስትመንት በ60% ቀነሰ አሉ። በ60% ቀነሰ አሉ። እንግዲህ በዚህ በሰባት ዓመቱ ከ2014 እስከ 2021 ብላችሁ ያዙት እና በ60% ቀነሰ አሉ። ያ ማለት ምን ማለት ነው? በአመት እንግዲህ እነዚህ የበጀት መስሪያ ቤቶቹንም ተጠቅመው በሉት ወይንም ደግሞ ፐብሊክሊ ኦን የሚያደርጋቸውን ተጠቅመው በአመት የሚያወጣው ኢንቨስትመንት በ60% ቀነሰ ማለት 10 ቢሊዮን የነበረው 4 ቢሊዮን ሆነ ማለት ነው የሚያወጣው ወጪ። ስለዚህ ኦል ሪሜኒንግ ኮንስታንት ወይም ሴትሪ ፓሪባስ እንደሚባለው ሌሎቹ ነገር ላይ ነው የሆነ ምናምን ሳታስቡ በቀጥታ ካሰባችሁ ሌላ ላይ ነው እንትን ሊሆን ይችላል ምናምን የሚባል ያልታቀደ ያልታየ ያልታሰበ ምናምን ሳትሉ በቃ እንደዚህ ከሆነ እንደዚህ ነው ብላችሁ እንደምትሰሩት ማለት ነው። 4 ቢሊዮን ከሆነ ቫት ዊዝሆልዲንጉ አኮርዲንግሊ በ60% ቀንሶ ስንት ይመጣል ነው። ይሄንን አሁን እንግዲህ የ4 ቢሊዮን 15% ስንት ይመጣል ነው? የ4 ቢሊዮን 15% 600 ሚሊዮን ነው የሚመጣው ነው። ምክንያቱም 15 በ4 ስታባዙት 60 ነው ምናምን ስታጠፋፉ ብላይክ ነው 600 ሚሊዮን ይመጣል። በካልኩሌተርም ልንሰራው እንችላለን። 600 ሚሊዮን ይመጣል። ስለዚህ ይሄ ኢንቨስትመንቱ በ60% ከቀነሰ ቫት ዊዝሆልዲንጉን በ60% መቀነስ ነበረበት ነው የሆነው። ግን እንደሱ ሳይሆን ኢንቨስትመንቱ በ60 ቀነሰና ቫቱ በ84% ቀነሰ ነው። ቫቱ በ84% ቀነሰ። ስለዚህ እቺ በመሃል ያለችው 24% ዲፍረንስ ማለት ነው ላይክ ነው እንዴት ነው 30% 70% አደረጉት። ምክንያቱም 60 በ80 ያካፈሉትና 70% ነው። ስለዚህ 60 በ84 ስታካፍሉት 7 ነጥብ ምናምን ይመጣል። አጠቃቅተው 70% አሉት ማለት ነው። ስለዚህ ምን ማለት ነው? ይቅርታ 60 ምንድን ነው 680 ነበር መምጣት የነበረበት አይደለም። ወደ እንትኑ ልመልሳችሁና መጀመሪያ 10 ቢሊዮን ከሆነ
ከነበረ መጀመሪያ ከ10 ቢሊዮን 15% ስትወስዱ 1.5 ቢሊዮን ቫት ትጠብቃላችሁ ማለት ነው። ኢንቨስትመንታችሁ ግን በ60% ከቀነሰ ኢንቨስትመንታችሁ ስንት ነው የሚሆነው? 4 ቢሊዮን ነው የሚሆነው። 4 ቢሊዮን ኢንቨስትመንት ካላችሁ አኮርዲንግሊ ኤክስፔክት የምታደርጉት የ4 ቢሊዮን 15% ነው። የ4 ቢሊዮን 15% 600 ሚሊዮን ብር ነው የሚመጣው ነው። ስለዚህ መንግስት 600 ሚሊዮን ብር ቫት ዊዝሆልዲንግ ይጠብቅ ነበር ነው የመጣለት። ግን 600 ሚሊዮን ብር ሳይሆን ይሄ ቫቱ ማለት ይሄ 1.5ን በ60% ስትቀንሱት ወይንም የ1.5 40% 600 ሚሊዮን ነው ማለት ነው። በ84% ስትቀንሱት ይሄ በ60% ቀንሳችሁ ነው። በ84% ስትቀንሱት 240 ሚሊዮን ነው የመጣው ነው። ስለዚህ ለምንድን ነው የዚህን ያክል ልዩነት የተፈጠረው? 600 መምጣት የነበረበት በቅን ልክ ነው። ኢንቨስትመንቱን ተከትሎ አብሮ መቀነስ የነበረበት ማለት ቫቱ ዊዝሆልዲንጉ በጣም ቀነሰ። ምን ኤክስፕሌን ያደርገዋል ነው እነሱ የሚለው። ምን ኤክስፕሌን ያደርገዋል? ለምንድን ነው? ምክንያቱም ዊዝሆልዲንግ የሚመጣው ከኢንቨስትመንት ከመንግስት ኢንቨስትመንት ነው። የመንግስት ኢንቨስትመንት ደግሞ ቫት ስትሰሩ ቀጥታ ነው፣ የሆነ ትርፍ ምናምን የሚባል የለው። በኮንሰምፕሽናችሁ በኢንቨስትመንቱ ነው የምታወጡት። ስለዚህ ከ60% የኢንቨስትመንት ቅናሽ 84% የዊዝሆልዲንግ ታክስ ከቀነሰ ይሄ ዲስክረፐንሲ በምን ይገለጻል ነው። አይ ምናልባት እንግዲህ ኢንቨስት ሲያደርግ እንትን ሊሆን ይችላል ነው። ኢንቨስት ሲያደርግ ቫት ከማይከፍሉት ለምሳሌ እቃ ሲገዛ አገልግሎት ሲገዛ ምናምን ቫት ከማይጠይቁ ድርጅቶች በአንድም በሌላ ምክንያት እየገዛ ነው፣ ወይንም ደግሞ ቫት ከሚጠይቁት እየገዛ አይልክም ነው። ቫቱን መሀል ላይ ይዞ ያስቀረዋል እና ራሱ ኮምፕላያንስ ኢሹ ያለበት ያጭበረብራል ማለት ነው። ይሄንን ነው የሚሉት። እና እኔ ደግሞ ለማለት የፈለግኩት አዲስ ግኝት ከሆነ ይሄ አዲስ ግኝት ከሆነ ካልሆነ በስተቀር ነው። በሌላ አማርኛ አዲስ ዛሬ የመጣን ካልሆነ ማለትም ከመቀነሱ በኋላ የመጣ አዲስ ነገር ካልሆነ በስተቀር 84% ሲቀንስ ምናምን ከቀነሰ 30% ነው ዲፍረንሱ ነው አይደለም ያሉት። ስለዚህ ምን ይሆናል መሰላችሁ? ኢንቨስትመንቱ ማለት ሁል ጊዜ መንግስት የሚያገኘው የ15%ን 70% ነው መሆን የነበረበት ኦልዌይስ። በሌላ አማርኛ ድሮም 100 ቢሊዮን ብር ኢንቨስትመንት ሲሰጥ ቫት ዊዝሆልዲንግ የሚደርሰው 1.5 ቢሊዮን ሳይሆን 15% አውጥቼዋለሁ አሁን ስሰራ ስለነበረ ማለት ነው 1.05 ቢሊዮን ነው የሚደርሰው ነው። ሁልጊዜ 70% ነው የሚደርሰው መነሻው። ገብቷችኋል? መነሻው 70% ነው። ስለዚህ ድሮም ቢሆን ማጭበርበሩ አለ፣ እንትኑ አለ። ቫት ዊዝሆልዲንጉ ከኢንቨስትመንቱ ጋር በሌላ አማርኛ ምንድን ነው መሰለው ልላችሁ የፈለግኩት፣ ለምሳሌ ወደኋላ 7 ዓመት ምናምን ሄዳችሁ ኢንቨስትመንቱና ዊዝሆልዲንጉ መካከል ያለው ግንኙነት 15% ነው ወይስ የ15% 70% ነው የሚለውን ነገር ማወቅ ይጠይቃል። ሁል ጊዜ 15% የሚደርሰው ከሆነና አሁን ግን የ15% 70% ከደረሰው መሀል ላይ የመጡት አሰራሮች ናቸው ችግር የፈጠሩት። ስለዚህ ኮራፕሽን ያመለክታል ነው ሀሳቢ ግልጽ ከሆነ ማለት ኮራፕሽን ያመለክታል። ወይ ራሱ ይይዘዋል ወይ የአሰራር ለውጥ አለ፣ ፈንዳሜንታል የሆነ የአሰራር ለውጥ አለ፣ ኤክስፕሌን መደረግ አለበት። ቢኖር ግን ያስቀምጡት ነበር። ከሌለ የቫቱ ዊዝሆልዲንግ ድሮ እንደዚህ ካልነበረ ዲፍረንሱ የመጣው የአሰራር ለውጥ ሲሪየስ የሆነ የአሰራር ለውጥ ሊኖር አይችልም። እንዴት ልበላችሁ? መንግስት ዊዝሆልዲንግን ከኢንቨስትመንቴ ቫት አልፈልግም ብሎ ሊል አይችልም። እኔ እንደሚመስለኝ ነው የምላችሁ። ምክንያቱም እንትኑን አፌክት ያደርግበታል። ሰው ራሱ ውስጥ አቋቁቶት ለሆነ ነገር መጠቀም ካልፈለገ በስተቀር ጀስቲፋይ የሚያደርግለት ነገር የለምና ምን ያህል ሀሳቤን እንደገለጽኩት እርግጠኛ ባልሆንም
ለምሳሌ 2010 ላይ 10 ቢሊዮን ብር ኢንቨስት አድርጎ ዊዝሆልዲንጉ 1.5 ሳይሆን የዚህ 70% ከሆነ ሊሆን ይችላል። ስለዚህ ፕራክቲሱ ድሮም የነበረ ነው። አዲስ ማለት አንዳንዱ በቃ የነበረ ነው ብላችሁ ልትይዙት ትችላላችሁ። በሌላ አማርኛ ከኢንቨስትመንቱ የ1.5 የ15% ዊዝሆልዲንግ ሳይሆን የሚያገኘው የ15% 70% ነው። የ1.5 ቢሊዮን 70% ነው which is equivalent to 1 ቢሊዮን 50 ሚሊዮን ብር ገደማ አካባቢ ይመጣል። ወደ 450 ሚሊዮን ብር ይባክናል ነው እንደዚህ አይነት በተለያዩ አሰራሮች አሁን እንዳልነው ቫት ዊዝሆልዲንግ የማይጠቀሙ ተቋማትን በመጠቀም ወዘተ ወዘተ ብላችሁ አስዩም። ስለዚህ በ10 ቢሊዮን ብር 1.5 ቢሊዮን ሰብስቦ አያውቅም ዊዝሆልዲንግ። ከኢንቨስትመንቱ ጋር ዳይሬክት እንደዚህ ሪሌሽን የለውም። 70% ነው ልጊዜ የሚመጣው። ምክንያቱም 30%ቱ አንዳንድ ይዘውት ያቆዩታል፣ በአመት ያስተላልፉታል። you can give any number of explanation ማለት ነው። ነገር ግን 2022 ላይ መጣችሁ ኢንቨስትመንታችሁ 4 ቢሊዮን ሲሆን 1.5ቱ 400 ሚሊዮን ብር መሆን ከነበረበት 240 ሚሊዮን ብር ከሆነ እና ይሄ አዲስ ልምድ ከሆነ እንደዚህ የተዘረዘሩት አዲስ አሰራሮቹ በዚህ መሃል የተፈጠሩ ናቸው እና በዚህ መሃል ተፈጠሩ ካላችሁ ደግሞ ጀስቲፋያብል ካልሆኑ እና በትክክል ኤክስፕሌን ካልተደረጉ ከሆነ ጊዜ በኋላ እንግዲህ ሰው ሲስተሙን ለምዶት ይሆናል። አንዳንዴ ታውቃላችሁ ለማጭበርበርም ሲስተሙን ስትለምዱት ይሆናል። ወይም የሆነ ነገር ተፈጥሮ አዲስ ነገር ተፈጥሯል፣ አዲስ ልማድ አለ፣ አዲስ ክስተት አለ፣ ኤክስፕሌን መደረግ አለበት ነው ጀስት አደፋፍነው አለፉት። እኔ አደፋፍነው ማለፍ ብቻ ሳይሆን ጥያቄ እያስነሱ ነው የሚመስለው ነው። ስለዚህ ጥያቄው ቫሊድ ነው ብላችሁ ሰርች ለማድረግ መነሻ ፔሪዱ ላይ ወስዳችሁ መንግስት ከኢንቨስትመንቱ በበጀት ኢንስቲትዩሽኖች እና በእንትኖቹ ኢንተርፕራይዞቹ ከኢንቨስትመንቱ ምን ያህል ነበር ነው አስ ፐርሰንቴጅ ኦፍ ኢንቨስትመንት ዊዝሆልዲንጉ ምን ያህል ነበር ብለው መነሻ ፖይንት ያስፈልጋቸዋል። ሁሌ 15 የሚመጣ ከሆነ 100 ከመቶ ይሄ ጥያቄ ውስጥ ይገባል ማለት ነው። አይ በፊትም ቢሆን በነበረው አሰራር 15% አይመጣም፣ የ15% 70% የ1.5 በዚህ ምሳሌ መሰረት የ1.5 ቢሊዮን 70% (1 ቢሊዮን 50 ሚሊዮን ነው የሚመጣው ካላችሁ አሁን ጥያቄ ያስነሳል። እነዚህ የተዘረዘሩት አራቱ ማለትም እንግዲህ ሪዳክሽን ነው ኤክስተርናል ሰፕላየርስ reduction in the use of external suppliers subject to withholding። ስለዚህ ዊዝሆልዲንግ ሳብጀክት የሆኑ ሰፕላየሮችን መጠቀም መቀነስን ያመለክታል። ለምን ቀነሰ፣ በምን ምክንያት? ቅድምን አሁን እንግዲህ ቻትጂፒቲን እንደሚለው ውስጥ እየመጡ እየተገነባ ነው። የራሳቸው ኢንጂነሪንግ ዲፓርትመንት አቋቁመው ራሳቸው የጥገና ማዕከል አቋቁመው እንዴት ልበላችሁ፣ መስሪያ ቤቶች አገልግሎት ይገዛሉ ወይም ዕቃ ይገዛሉ። ኢኔቪተብል ነው መግዛቱ ምናምን ትተው ራሳቸው ውስጥ አገልግሎት ጥገናውንም ግንባታውንም ምናምን ራሴ በራሴ ወጪ ቁጠባ ብለው እንደዛ ገብተው ሊሆን ይችላል። ኢፍ ሶ ጥሩ ነገር ሊሆን ይችላል፣ ባል ሊሆን ይችላል። ኦዲተሩ ያጣራዋል። ሁለተኛ ነን ኢንቨስትመንት ነው። ስለዚህ ወጪያቸው ለምሳሌ ደሞዝ በጣም ጨምረው ሊሆን ይችላል። ገብቷቸዋል ምናምን ቫት ማያስመጡ ነው። ሪከሪንግ ኤክስፐንስ ጨምሯል ማለት ነው። አጓጉል ለምንድን ነው ሪከሪንግ ኤክስፐንስ ማለት? በፊት ከነበረው ትሬንድ በተለየ አዲስ ጭማሪ ካለ ለምን ጨመረ? ካልሆነ ኮምፕላያንስ ኢሹ አለ ማለት ነው። ራሱ ይሰበስባል ማለት እንትኑን አልቀነሰም። ቫት ዊዝሆልዲንግ ኦርጋናይዜሽኖችን ነው የሚጠቀመው። ሪከሪንግ ማለት ኢንቨስትመንትም ስለቀነሰ አይደለም፣ ኢንቨስት ያደርጋል
ግን ዊዝወልድ የሚያደርገውን ቫት አይመልስም። ይሄ ሁለቱንም ያስጠይቃቸው ነው የሚመስለኝ። ገቢዎቹም ለምን አትመልስም ብሎ መጠየቅ አለበት መስሪያ ቤት። እንግዲህ ወይ አለቃው ጋር ሲሄድ እንደ ኃይለስላሴ ሆነው ምን ችግር አለ የኢትዮጵያ ብር ነው ከዚህ ገብቶ ሲመጣ ቆመት ካለ ወይ የፖሊሲ ለውጥ አለ እና የፖሊሲ ለውጥ ካለ ምንድን ነው መብራራት አለበት። ቢኖር እነሱ ያውቁት ነበር ይነግሩን ነበር ብዬ አስባለሁ። ስለዚህ ይሄ ነው ሀሳቡ ነው እንግዲህ ሲተነትኑት ውስጡ እኔ ስደምረው ጨምቃችሁ ስታወጡት አይ ቲንክ የሆነ ማል ፕራክቲስ አለ ብለው የሚያስቡ ይመስላል ነው። እንግዲህ ስለ ፖሊሲ ያወራሉ። ቫት ዊዝሆልዲንግ ፖሊሲ ምናልባት ፖሊሲው ኤክስፕሌን ያደርገዋል ካሉ እንግዲህ አሁን ስለ ቫት ዊዝሆልዲንግ ፖሊሲው ሊያወሩ ነው ማለት ነው። ምን ይላሉ? ቫት ዊዝሆልዲንግ ፖሊሲ ዋዝ ሪፎርምድ ኢን ኦገስት 2019 የቫት ዊዝሆልዲንግ በ2019 ተሻሽሏል ነው። አዲስ አዋጅ አውጥተው አሻሽሏል። ፕራየር ቱ ዘ ሪፎርም ቫት ዊዝሆልዲንግ ኤጀንትስ ወር ኦብሊጌትድ ቱ ዌል 100% of the VAT payable on their purchase. This created a risk of over withholding. Private sector firms that sell to the public sector could be left in a refund position due to having input VAT credit but no output VAT. The reform reduced the withholding rate from 100% to 50%. Mechanically, this should have reduced VAT withholding revenues by 50%. All right. This should have, okay. ከመቼ እስከ መቼ ነው የሚሰሩት? ነው 2021 2 ዓመት። However, it appears that the policy has not been fully implemented. All right. ቫት ዊዝሆልዲንጉን በ50% መቀነስ ነበረበት። Figure B4 in the appendix B shows that many private sector firms continue to report being withheld at 100%. A rough estimate is that at least 30% of VAT withheld credits are claimed by firms that continue to be withheld 100% rates as of 2022. When accounting for this partial implementation of the policy can be expected to have led to a 0.12 PPP reduction in VAT withholding revenue as a percentage of GDP. Though some of this could have been recouped elsewhere in the VAT system, specifically through lower VAT refunds and increased VAT paid. Alright, like ፖሊሲ ወጥቷል ነው አዲስ እንግዲህ 2019 ላይ ዱዌል እናርግበት በቀላሉ ባንዲ ፍላይ የምታረጉበት ነገር አለና ቀስ ብለን እንግዲህ አምፓክ እናርገው። በ2019 ዓመተ ምህረት አዲስ የዊዝሆልዲንግ ህግ አውጥተዋል ነው እና ያወጡት ለምንድን ነው 50%? አሁን 100% ነበር ሆልድ የሚያደርጉት ቫት ዊዝሆልድ ሲያደርግ እንዳለቀ ነው ሆልድ የሚያደርጉት 100% ነበር። 100% ግን ቫት ዊዝሆልድ ሲያደርጉ ድርጅቶቹ አሁን ለምሳሌ ማነው ድርጅቶቹ እዚህ ጋር ገንዘብ ሚኒስቴር አለ፣ እዚህ ጋር ትምህርት ሚኒስቴር አለ፣ እዚህ ጋር አንድ ኮንስትራክሽን ካምፓኒ አለ። ገንዘብ ሚኒስቴር ማለት ነው ትምህርት ሚኒስቴር ክፍያ 100,000 ከፍለውና 15,000 ለገንዘብ ሚኒስቴር ይመልሳል ማለት ነው። ኤምኦኢ ነው ይሄ፣ ሚኒስትሪ ኦፍ ኤጁኬሽን ነው ይሄ፣ ሚኒስትሪ ኦፍ ፋይናንስ ነው እንበል እና ይሄ ኮንስትራክሽን ካምፓኒው ግን እንትን ማለት ኮምፕሌን ማድረግ ጀመረ ማለት ነው። ምክንያቱም እኔ ሌላ ነገር ስገዛ 100% ቫት ከፍዬ ነው የምገዛው ማለት ሌላ ነገር አሁን ለምሳሌ ግንባታ ብሎ ግንባታ ለማቅረብ አሸዋ ስገዛ፣ ሲሚንቶ ስገዛ፣ እንግዲህ መኪና ስከራይ ወይንም የሆነ ላይክ ነው እነዚህ ነገሮች ሳደርግ እከፍላለሁ ነው ቫት ከፍዬ ነው የምሰራው። ስለዚህ ካሽ ጫናይን ታበዛብኛለህ አይደል? ላይክ ነው ኖርማሊ ቫት አሁን አስቡት እንግዲህ እንዳልኳችሁ ብዙ ነው ማለት ኦፍ ኮርስ በ10 ቢሊዮን ብር የሚሰራ ፕሮጀክት አይኖርም ኢትዮጵያ ውስጥ በአንድ ፕሮጀክት ግን የ100 ቢሊዮን የ10 ቢሊዮን ብር ኮንስትራክሽን ለትምህርት ሚኒስቴር ቢሰራለት ትምህርት ሚኒስቴር 1.5 ቢሊዮን ብር ሲይዝበት
8.5 ቢሊዮን ብር ነው የሚሰጠው ማለት ነው። እሱም ደግሞ ሄዶ ታክሲ ማለት ክራንች ይፈጥርበታል። ኢነሰንስ 1.5 ቢሊዮን ብር አሁን ቢሰጣችሁ ኖሮ ለብዙ ስራ ማሰሪያ ምናምን ለመንግስት እስክትመልሱ ድረስ ያንን የሰበሰባችሁትን ካሽ ስትራፕ ውስጥ ነው የሚከታችሁ። 1.5 ቢሊዮን በጣም ብዙ ብር ስለሆነ ማለት ነው። እና ስትይዝብኝ እኔ ለሌላ ሰው ማለት አሁን ሰውየው ኦፕሬቲንግ እንዴት ነው ሌትስ ሴይ የሚንቀሳቀስበት ካፒታል 8.5 ቢሊዮን ነው የሚንቀሳቀስበት ኦፕሬት የሚያደርግበት ካፒታል እና ለአንተ የ10 ቢሊዮን ብር አገልግሎት ሲሰጥ ለማስረዳት የራሴ ጠፋብኝ። ሜን ቲንግ ኢዝ የካሽ ስትራፕ ያጋጥመኛል። ምክንያቱም አንተ ቫት አትሰጠኝም፣ እኔ ግን ቫት ሰጣለሁ ነው ለሌሎቹ። ስለዚህ እኔ ቫት ሰጥቼ ቫቴን ማወራረደው መቼ ነው? በኋላ ነው። በተለይ ደግሞ ላርጅ ኦፕሬሽን የምታደርጉ ከሆነ እቃ ስትገዙ ቫት የምትከፍሉ እንዳልኳቸው አሁን ለምሳሌ የ1 ሚሊዮን ብር ቫት 150 ሺህ ብር ነው። የ1 ቢሊዮን ብር ቫት 150 ሚሊዮን ብር ነው። 1 ቢሊዮን እናድርገው። የ1 ቢሊዮን ብር ቫት 150 ሚሊዮን ብር ነው እና የ1 ቢሊዮን ብር የሚገዙ ነገሮች ቢገዛ 150 ሚሊዮን ብር ቫት ከፍሏል እዛ። ምንም እንኳን ይሄን ቫት በኋላ ላይ የሚያስመልሰው ቢሆን ማለት እቃ ስትገዙ የከፈላችሁትን ቫት በኋላ ክሌም ታደርጉታላችሁ ከመንግስት ክሌም ስታደርጉት ግን መቼ ነው መንግስት የሚመልስላችሁ? ከዓመት ከምናምን በኋላ ምናልባት በጀት መዝጊያ ላይ 150 ሚሊዮን ብራችሁን የሚመልስላችሁ። ይሄን 150 ሚሊዮን ብር ግን እናንተ ትፈልጉታላችሁ። ባንክ ራሱ ብታስቀምጡት ኢንትረስት ውስጥ ምናምን ገብቷቸዋል። ስለዚህ ዊዝሆልዲንግ ኤጀንቱ 150 ነው። ስለዚህ ቢሰጣችሁ ኖሮ ታጣጡት ነበር፣ እዛው ታወራርዱታላችሁ። ለምሳሌ ትምህርት ሚኒስቴር 150 ሚሊዮን ብሩን ከመያዝ ፈንታ ወይም 150 ሚሊዮን ባይሆንም 100 ሚሊዮን ዋቴቨር ከመያዝ ፋንታ ለእናንተ ቢሰጣችሁ ኖሮ የካሽ እጥረታችሁን ታጠፉበታላችሁ። ስለዚህ ሰዎች ኮምፕሌን ማድረግ ሲጀምሩ ዊዝሆልዲንግ በግማሽ ይቀነስ ተባለ። ምክንያቱም በዚህ በነገርኳችሁ ምክንያት ለመንግስት መስሪያ ቤት ለነዚህ ፐብሊክሊ ኦንድ ለሆኑት ኢንተርፕራይዝ እና ለበጀተሪ መስሪያ ቤቶቹ አገልግሎት የሚሰጠው ሰው ዊዝሆልዲንግ ሲያዝበት ካሽ እጥረት ያጋጥመኛል ብሎ ኮምፕሌን ስላደረገ ማሻሻያ ይውጣ ተብሎ 50% ተቀንሷል። ስለዚህ 50% ነው የሚያዘው ነው። አሁን ከቅድሙ ጋር እንዴት ነው የሚሄደው ነው? በ50% የሚቀንስ ከሆነ ስለዚህ በቅድሙ ኤግዛምፕላችን 10 ቢሊዮን ብር መንግስት ኢንቨስት ካደረገ ዊዝሆልድ የሚደረገው ኖርማሊ መደረግ የነበረበት ስንት ነው? 1.5 ቢሊዮን ነበር ነው ቫቱ አይደለም። አሁን ግን 50% ነው ዊዝሆልድ ማድረግ የምትችለው ስለተባለ እንዲያውም ቅድም እንዳልነው 1.05 ሳይሆን ቢሊዮን ሳይሆን 750 ሚሊዮን ብር ነው ዊዝሆልድ ማድረግ ያለበት። በሌላ አማርኛ ኢንቨስትመንቱ ለምሳሌ እንዴት ልበላችሁ፣ የኢንቨስትመንቱ ስንት ፐርሰንት ነው ማለት ነው? ይሄ የኢንቨስትመንቱ 7.5% ነው። የኢንቨስትመንቱ 7.5% ነው። የኢንቨስትመንቱ 7.5% ነው። ስለዚህ አሁን ለምሳሌ 4 ቢሊዮን ኢንቨስት ካደረገ ዊዝሆልዲንጉ መሆን ያለበት ስንት ነው? ከዛ ፐርሰንቴጅ የ4 ቢሊዮን 7.5 ስንት ይመጣል? 300 ሚሊዮን ይመጣል ነው። 600 ሚሊዮን ከመሆን ፋንታ አይደለም 7.5 ስታረጉት ማለት ነው። 300 ሚሊዮን ይመጣል። 300 ሚሊዮን የዚህ 1.5 ቢሊዮኑ ስንት ፐርሰንት ነው? 3/1 ነው። 300 ሚሊዮን የ1.5 ቢሊዮን ስንት ፐርሰንት ነው ብለን እንግዲህ መስራት ይጠይቃል።
1.5 ላይክ ነው ሶሪ 300 ሚሊየን ሲካፈል 1.5 ቢሊየን 0.20% ነው ማለት። ስለዚህ 20% ከሆነ ኦኬ እንትኑ ደግሞ አጥፍተናል። 20% ከሆነ 20% ከሆነ ኢንቨስትመንቱ በ60 ሲቀንስ ኢንቨስትመንቱ በ60 ሲቀንስ 1.5 ቢሊዮን 750 ሚሊዮን 750 ቢሊዮን 40% ስንት ነው? 750 ሚሊዮን ነው 7 ሚሊዮን 1.5 750 ሚሊዮን 750 ሚሊዮን ታይምስ 0.4 300 ሚሊዮን ኦኬ 0.4 300 ሚሊዮን ትንሽ ተወዘጋግብ ያለው ግን ሳስበው አይ ቲንክ ምንም ልዩነት የለውም። ምን መሰላችሁ ዋናው ነገር አሁን 7.5 ቫት 7.5 ሆነ 15% ሆነ ልዩነት ያለው ጉዳይ አይደለም። ላይክ ነው ከእንትን አኳያ ከፐርሰንቴጅ ሪዳክሽን አኳያ ምክንያቱም ዊዝሆልዲንጉን ግማሽ አረጋችሁት ወይም ማለት 7.5 አረጋችሁት ወይም 15% አረጋችሁት ኢት ዶዝንት ማተር። ከኢንቨስትመንቱ ጋር 7.5% የሆነው ዋቴቨር ዳት አማውንት 750 ሚሊዮን ብር ሲሆን ያ 750 ሚሊዮን ብር ነው በ10 ቢሊዮን ስናስበው ማለት ነው። የ10 ቢሊዮን ኢንቨስትመንት አስባችሁ ቅድም በነገርኳችሁ ምክንያት ካሽ ስትራፕ ያጋጥማቸዋል። ስለዚህ ዊዝሆልዲንግ እየጎዳቸው ነው። ስለዚህ 7.5 እናርግላቸው ተባለ። 7.5 ሲደረግላቸው 750 ሚሊዮን ብር ዊዝሆልዲንግ መፈጠር ነበረበት። የ10 ቢሊዮን ብር ኢንቨስትመንት ከተደረገ 750 ሚሊዮን ብር መፈጠር አለበት። ቫት ዊዝሆልዲንግ ሆነው ማለት ነው። ቫት ዊዝሆልዲንግ ሆነው አሁን ይህን ላይክ ነው። ስለዚህ ስታብሊሽ አድርጋችኋል። ፕሪንሲፕሉ ስታብሊሽድ ሆነዋል። ስለዚህ ፕሪንሲፕሉ ስታብሊሽ ካደረገ በኋላ ኔክስት ታይም ሄዳችሁ ይሄንን በ60% ስትቀንሱት 60% ስትቀንሱት 4 ቢሊዮን ብር ከመጣ የ4 ቢሊዮን ብር 7.5 ነው እዚህ ጋር መምጣት ያለበት። ዋቴቨር ዳት ማይት ቢ ገብቷቸዋል ማለት ነው። ስንት ነው አሁን የ7.5 300 ሚሊዮን ብር ይመጣል መሰለኝ። 300 ሚሊዮን ብር ይመጣል። 300 ሚሊዮን ይመጣል ነው። 300 ሚሊዮን ከመምጣት ፋንታ ግን በ60% ከመቀነስ ፋንታ ሄዶ 84% ከቀነሰና ያ 84% ስንት ነው አሁን ዜሮ ላይ ነው። እንዴት ልበላችሁ 16% ነው የሚሆነው። 16 30 ላይ ነው 16 ጊዜ 4 ጊዜ 32 64 ይመጣል። 64 ላይክ ነው 64 ስታረጉት 300 ሚሊዮን ከመሆን ፈንታ 84% ቀንሶ በሌላ አማርኛ 60% ከመቀነስ ፋንታ 84% ቀንሶ 300 ሚሊዮን አሁን ስንት ይሆናል? አይ ዶንት ኖ ዝም ብለን 200 ሚሊዮን በለው እንትኑ ስፔሲፊክ ነምበሩ ደዝም ማተር ትሬንዱ ነው። ትሬንዱ ማለት ምን ማለት ነው? ቫቱ መቀነስ ያለበት ሁል ጊዜ 7.5 ማረጋችሁት 15 ማረጋችሁት ምንም እሱ አይደለም አሁን እየተነሳ ያለው ማለት ነው። ኢንቨስትመንቱ በቀነሰበት ቁጥር ዊዝሆልዲንጉ መቀነስ አለበት ከቤንች ማርኩ ከመነሻችሁ ከሆነ ማለት ካለበት ስታንዳርድ ጀምሮ ማለት ነው። ስለዚህ እንትኑ መለዋወጡ ኢት ዶዝንት ሜክ ኤኒ ዲፍረንስ ነው ሀሳቤ ግልጽ ከሆነ 15 የነበረውን 7.5 ብታረጉት መሀል ያለ የተበላሸ አሰራር ካለ ወይንም የተበላሸ አሰራርን ባይሆን ትሬንድ ከነበረ እና ያ ትሬንድ ኖርማል ከሆነ በኢንቨስትመንትና በዊዝሆልዲንግ መካከል ያለው ቀመር እስከተጠበቀ ድረስ 7.5 አረጋችሁት 15.5 አረጋችሁት ኮምፕሌንት የሚያስነሳ ነገር አይደለም። ነገር ግን
ሲጀምር በኢንቨስትመንት እና በኢንትረስት በቫት መካከል ያለው ሬቱ አይደለም አክቹዋሊ የሚገኘው ገንዘብ ማለት ነው። 10 ቢሊዮን አውጥታችሁ 100% 750 ሚሊዮን የምታገኙ ከሆነ መጀመሪያ ሲጀምር 7.5 ካረጋችሁት በኋላ እሱ አንድ ቤንች ማርክ ነው ማለት ነው። አይ 100 ቢሊዮን ኢንቨስት ካረኩ በኋላ 750 ሚሊዮን ብር ሳይሆን ማገኘው የ750 ሚሊዮኑን 70% ነው ማገኘው which means I don't know like no 75 times 7 like no something ይመጣል። ያን ነገር የምታገኙ ከሆነ ትሬንድ ነው ባህሪ ነው። ኦፍ ኮርስ አናላይዝ ሊደረግ ይችላል አሁን እነሱ ከሚያነሱት ነገር ጋር ማለት ነው። ስለዚህ መጀመሪያም ከተቀነሰ በኋላ ለምሳሌ 2019 ላይ 7.5 ይሁን ተብሏል። 7.5 በሆነበት ጊዜ ስንት ነው የምታገኙት? ከ10 ቢሊዮን ብር ኢንቨስትመንት ነው ጥያቄ። 750 ሚሊዮን ከሆነ ዌሌን ፋይ አይ 750 ሚሊዮን አይደለም ማግኘው ወይንም በላይክ ነው በእንትን 700 በቶታል ቫት ዊዝሆልዲንግ ቫት ሬቨኒው እና በኤክስፔንዲቸር መካከል ያለው ግንኙነት የሆነ ቀመር አለ። ያ ቀመር ከዓመት ዓመት እስከተቀጠለ ድረስ ችግር የለውም። ቀመሩ ግን ከዓመት ዓመት እየቀነሰ ሄዶ ከመነሻው እየቀነሰ ከሄደ ዊዝሆልዲንጉ ከኢንቨስትመንቱ ጋር ያልተጣጣመበት ምክንያት ምንድን ነው? ወይ መስሪያ ቤቱ አይመልስም፣ ዊዝሆልድ አድርጎ ይዛል አይመልስም፣ ወይንም የሚገዛቸውን ዕቃ የሚገዛው ከዊዝሆልዲንግ ድርጅቶች ነው ዊዝሆልዲንግ ከሌላቸው ድርጅቶች ነው። እና እንግዲህ ያንን አንደርስታንዲንግ ምን ያህል ኤክስፕሌን አደረኩት እርግጠኛ ባልሆንም ያንን አንደርስታንዲንግ ይዛችሁ አሁን እንግዲህ እዚህ ጋር መጣችሁ ምንድን ነው የሚሉት የሚለውን ሌትስ ትራይ ቱ አንደርስታንድ። however it appears that the policy has not been fully implemented። እንግዲህ እንዲህ ብለው ቢሉም በተግባር ግን ሲታይ 7.5 ክፈሉ አይሉም፣ ወይንም ሶሪ ላይክ ነው ግማሽ ነው ዊዝሆልድ የምናደርግባቸው አይሉም። 100% ነው ዊዝሆልድ የሚያደርጉባቸው ወይንም ህጉ ስራ ላይ አልዋለም። ቢፎር ላይ ያለው ስዕል in appendix B shows that many private sector firms continue to report being withheld at 100%። ማለት እንግዲህ አፐንዲክስ ላይ ሄደን እናየዋለን፣ ግን እንትኑ ልጨርሰው ብዬ ነው ሀሳቡ። ፊገር ቢፎር ላይ አፐንዲክስ ቢ ብዙዎቹ 100% ነው እየከፈልን ያለ ነው ማለት ዊዝሆልድ እየተደረገብን ያለው። ስለዚህ ግማሹን እንኳን አይሰጡንም። የእኛን የራሳችንን ከሌሎች ማለት እቃ ስንገዛ የከፈልነውን ቫት እንድናቀናንስበት እንኳን ግማሹን እንኳን አይሰጡንም። ዊዝሆልድ እያደረጉብን ነው። 100% ብለው ኮምፕሌን እያደረጉ ነው። ህጉ አልተፈጸመም ነው እንግዲህ በ2022 ምናምን አካባቢ ነው። ስለዚህ 19 ቢወጣም 21 22 3 4 ዓመት አልተተገበረም ነው። A rough estimated that at least 30% of VAT withheld credits are claimed by firms that continue to be withheld at 100% rate as of 2022። ስለዚህ እንደው ዝም ብለን ራፍ ነው በግርድፉ ስንገምት 30% የሚሆኑት ጥሩ ነው። 70% ዊዝሆልድ የሚደረግባቸው ነው ተፈጽመዋል ማለት ነው ኮምፕሌን። ስለዚህ 30% የሚሆኑት አሁንም 100% እየተያዘብን ነው ቫት አይሰጡንም። ለማወራረድ እንኳን ከእኛ የከፈልነውን ለማጣጣት አይሰጡንም ነው። እስከ 2022 ድረስ የነበረው ሪፖርት ይሄ ነው። when accounting for this partial implementation of the policy can be expected to have led to a 0.12 reduction in VAT withholding revenues as percentage of GDP። ስለዚህ 0 ላይክ ነው 30 ነው ምን ይላል ነው ላይክ alright was of GDP in 2000 like no it was 0.6 of GDP in 2000 it was 0. of right like በ2019 እንግዲህ ቫት ዊዝሆልዲንግ ከጠቅላላው እንትኑ 0.3 ከጂዲፒ አንጻር 0.32 ነበር ነው when 2019-20 ማለት ነው
በ2021 ደግሞ 0.26 ነበር። Following the reform, 30% of VAT withholding credits are estimated to be 30% of VAT withholding credits are estimated to be claimed by firms that are still subject to 100% withholding or 0.08% of GDP in 2008. We assume that withholding credits for these firms are 0.08 of GDP in 2019. All right, 0.08 of GDP in 2019. All right, therefore, the reform only applies to withholding credits not claimed by firms, which are 0.24 of GDP in 2019, reducing this by 50% yields 0. ትላላችሁ አዛል ያራኩ እንግዲህ አዛ ለመሆን የመጣ ነው ብለን አዛ እንሆን እንጂ okay, like it's claimed by continue to be held by when policy can be expected to have led to a 0 point reduction in VAT withholding revenues as a percentage of GDP, though some of this should have been recouped elsewhere in the VAT system, specifically through lower VAT refunds and increased VAT paid by private firms. Okay. That's clear. አሁን ዋናው ሐሳቤ ምንድነው? እንግዲህ ዋናው ሐሳቤ what are you trying to say ነው። ፖሊሲው ኢምፓክት የለውም። ስለዚህ ፖሊሲው ተጠያቂ 4 ነገሮች ናቸው ካልፕሪት ነው ብለው ይዘረዘሩት አይደለ? አንዱ ወይ ራሱ ቫቱን አይከፍልም ነው የሚያስቀረውን ራሱ ጋር የሚያስቀረውን ቫት አይከፍልም ነው። ሌላው ቫት ከማይከፍሉ ድርጅቶች ዕቃ ይገዛል ወይንም ማለት ቫት ተመዝጋቢ ካልሆኑት ዕቃና አገልግሎት ይገዛል ወይንም ደግሞ ራሱ በራሱ ወጪ ወዘተ እንደዚህ አይነት ነገር ይሰራል ነው። ስለዚህ ቫት ጄነሬት አያደርግም። ወይ ደግሞ በፖሊሲ ጉዳይ ነው። ፖሊሲው ነው እንትኑን በጣም ያስቀነሰው ነው። ምንድነው የሚባለው? ፖሊሲው ግን ሊያስቀንሰው አይችልም። ቢኮዝ ቅድም እንዳልኳችሁ ጉዳዩ ቫቱ 15% ወይንም ደግሞ 7.5% መሆኑ አይደለም ከዚህ ጉዳይ ጋር ከዚህ ነገር ጋር ያለው ጉዳይ። ምክንያቱም የተፈለገው ምንድነው ቫት ሁሉ ጊዜ ላይክ ነው ቫት ኦቨር ኢንቨስትመንት ነው። ቫት ኦቨር ኢንቨስትመንት ነው። ቫት ኦቨር ኢንቨስትመንት ነው ሜጀር እየተደረገ ያለው። ቫት ኦቨር ኢንቨስትመንት ስለሆነ ማለት ዊዝሆልዲንግ ቫት ስንል ዊዝሆልዲንግ ማለት ነው። ስለዚህ ቫት ኦቨር ኢንቨስትመንት ስለሆነ መነሻው እስካላችሁ ድረስ 7.5 አደረጋችሁት 15 አደረጋችሁት 100% የሚመለስ ከሆነ 750 ሚሊዮን ሲካፈል ለ10 ቢሊዮን እና 15 ሲካፈል ታረጉትና በሚቀጥለው ኢንቨስትመንቱ በቀነሰበት ልክ ቫቱ ከቀነሰ ሬቱ አይቀየርም። በሌላ አማርኛ ለሚሾዩ something like ነው እንደ ምንድነው ፍራክሽን ላይ 4 ሲካፈል 8 እና 2 ሲካፈል 4 ወይንም 1 ሲካፈል 2 they are the same like ነው። ይሄ በቀነሰበት ልክ ይሄ ከቀነሰ it doesn't matter ማለት half ካደረገ ማለት ይሄ በቀነሰበት ልክ ይሄ ከቀነሰ እንትኑ ይሄም 0.5 ነው ይሄም 0.5 ነው ይሄም 0.5 ነው። ወደዚህም ብትሄዱ ይሄንን 16 ብታረጉት እና ይሄንን 8 ብታረጉት ይሄም 0.5 ነው። እቺ ነች ማተር የምታረጉት። እቺ ሬሾዋ ሁሉ ጊዜ የኢንቨስትመንት እና የቫት ቀመር ነች ነው ላይክ ነው። ቫት ዊዝሆልዲንግ ሲካፈል ኢንቨስትመንት ኤክስፔክትድ ቫልዩ አለው either in when it is 7.5 or when it is 15 ማለት የሆነ ቀመር አለ። ይሄን ያህል ነው የምጠብቀው። ኦፍ ኮርስ እንትኖቹ ይለያያሉ። ለምሳሌ 100 ቢሊዮን 1.5 ቢሊዮን ስታካፍሉን ለ10 ቢሊዮን እና
ዲኖሚኔተሩን ስላልቀየራችሁት 750 ሚሊዮን ስታካፍሉ ለእንትኑ ለ10 ቢሊዮን ልዩነት አለው። እነዚህ ግን ኒውመሪክ ናቸው ነው። ፕሪንሲፕል ዋይዝ ግን ቫት ሲካፈል ማለት ዊዝሆልዲንግ ቫት ሲካፈል ፐብሊክ ኢንቨስትመንት ነው። ዊዝሆልዲንግ ቫት ሲካፈል ፐብሊክ ኢንቨስትመንት አንድ ኤስታብሊሽ ካደረጋችሁት ጊቨን ሰርቴን ፖሊሲ፣ አሁን ለምሳሌ በአዲሱ ፖሊሲ መሰረት 7.5 ነው ዊዝሆልዲንግ ተብሏል፣ ዊዝሆልዲንግ ቫት። ስለዚህ አንድ ሬሾ ታወጣላችሁ ዋቴቨር ዳት ሬሾ። ስለዚህ ዲኖሚኔተሩን በቀነሳችሁት ልክ አውቶማቲክ ስለሆነ 7.5 ይመጣል ማለት ነው። ላይክ ነው። እንዴት ብዬ ላሳያችሁ መሰላችሁ? ማቴማቲክስ ክላስ ሆነ ግን አሁን ለምሳሌ 10 ቢሊዮን ሲሆን 750 ሚሊዮን ነው። 750 ሚሊዮን ነው በ7.5 ማለት ነው። ይሄንን ለ10 ቢሊዮን አካፍሉት። 10 ሚሊዮን 10 ቢሊዮን ስንት መጣ ማለት ነው? 0.75 ማለት ነው። 0.075 በእንትን ማለት ነው። ይህን ስታባዙት በመቶ 7.5 ነው የሚመጣው። ልክ ነው። ስለዚህ ኢንቨስትመንታችሁ 10 ቢሊዮን ነበር፣ በ60 ቀነሰ ብሎ በ60 ስትቀንሱት ስንት ይመጣል? ኢንቨስትመንት በ60 ስትቀንሱት 4 ቢሊዮን ነው የሚመጣው። ኢንቨስትመንታችሁ 4 ቢሊዮን ከሆነ በዛ ዓመት ዊዝሆልድ ተደረገ የተባለው ቫት የዛን 7.5 መጥቶ ስታካፍሉት 0.75 መምጣት አለበት። ላይክ ነው። ከቀነሰ በኋላ ዊዝሆልዲንግ ቫታችሁ ከዲኖሚኔተር ከሆነው ከኢንቨስትመንታችሁ ጋር ወይም 4 ቢሊዮን ጋር ሲካፈል 0.75 መምጣት አለበት። 0.075 መምጣት አለበት። ከዛ በታች ከወረደ ለምንድን ነው የወረደው? ምክንያቱም ዊዝሆልድ እንትኗን ነው ነው የነዛን ኤክስፕላኔሽን ታመጣላችሁ። ኢንቨስት አረጋለሁ ግን ኢንቨስት በማረገው ልክ ማለት ኢንቨስት የማረገውን ነገር የምገዛቸውን እቃዎች ወይም የምገዛቸውን አገልግሎቶች ቫት ከሚሰበስቡ ሰዎች ስለማልገዛ ቫት እየሰበሰብኩ አይደለም ብላችሁ ከተለየ ማለት ነው። ከዚህ ካነሰ ይሄ ቢወርድም ማለት ነው ዊዝሆልዲንግ ቫታችሁ ሲካፈል ለኢንቨስትመንታችሁ ኦልዌይስ 0.075 ማምጣት አለበት ማለት እንትኗ ስታብሊሽ ስለሆነች ማለት ነው። ያቺ በቃ ሜትሪክ ነች። ስለዚህ ሲቀንስ አብሮ መቀነስ አለበት ስታንዳርዱን ጠብቆ ማለት ነው። ስለዚህ ካልቀነሰ ግን ማብራሪያ ታመጣላችሁ። ማብራሪያው የሚሆነው ምንድን ነው? አይ ገዛለሁ ዕቃ ኢንቨስትመንት ማለት ነው። ኢንቨስት አረጋለሁ ግን ኢንቨስት ሳደርግ ቫት ከሚከፍሉት አይደለም አገልግሎቱን ወይ ዕቃውን ምገዛው ወይ ደግሞ ሰበስባለሁ ማለት ነው። ቫት ከሚከፍሉ ነው አገልግሎቱን ምገዛው፣ ግን እንትን ብሩን አልመልስም፣ ይዤ ያስቀረዋለሁ፣ አጨረብራለሁ። መቼም እንደዛ ብሎ አይናገርም፣ እንደ ቴዎሬቲካሊ ነው ማለት። ስለዚህ ዲፍረንስ የለውም ነው የምላችሁ። 15 መሆኑና 7.5 መሆኑ ሬሾ ስለሆነ ሬሾ ነው ማተር የሚያደርገው ነው የኔ አርጊመንት። በሌላ አማርኛ ምን ማለት ነው? ፖሊሲው ማተር ማያረግ ከሆነ ኤክስፕላኔሽኑ ምንድን ነው? ቫት ከማይከፍሉ ከሌሎች ድርጅቶች የገዛ ነው ወይንም ደግሞ ቫት አልከፍልም ብሎ በራሱ ሰዎች እያሰራ ነው ውስጥ፣ ወይ ደግሞ ቫት ዊዝሆልድ ያደርጋል ግን ለመንግስት አያስተላልፍም። ስለዚህ ኮራፕሽን ያሳያል ነው። ፋክት ዳት ቫት ዊዝሆልዲንግ ስለቀነሰ ነው የቀነሰው አትበል። ከ15 ወደ 7.5 ስላደረግኩት ነው ቫት ዊዝሆልዲንግ የቀነሰው ለማለት ትሬንድ ይጠይቃል። ገብቷቸው ትሬንድ ይጠይቃል። ኢነሴንስ በቀነሰበት ላይክ ነው ፐርሰንቴጅ ስለሆነ ላይክ ነው። አሁን 1.5 የምትሰበስብ ከሆነ 750 ሚሊዮን ሰብስበ ማሳየት አለብህ ማለት። ቅናሹ ግን እንደዛ አይነት አይደለም። ፐርሰንቴጅ ቅናሽ ከሆነ ዩ አር ኢን ትራብል የሚል ነው ለእኔ ሴንስ የሚሰጠኝ ማለት ነው። ሶ ሃዌቨር እንግዲህ ምን ያህል ኤክስፕሌን እንዳደረኩት ተምነሹ። ሃዌቨር ኢት አፒርስ ዳት ፖሊሲ ሃዝ ናት ቢን ፉሊ ኢምፕሊመንትድ። እንግዲህ ፖሊሲው አልተፈጸመም አንደኛ።
7% ግን ጥሩ ነው። 30 ላይክ ነው 7% እኔ ጥሩ አፈጻጸም ነው የሚል እምነት ነው ያለኝ። ራፍ ኤስቲሜት አትሊስት 30% ኦፍ እንደዚህ ነው። ኦኬ ስለዚህ 30%ዎቹ 100% እየከፈልን ነው እያሉ ነው። 70% ስታደርጉት እንደገና ካስኬድ ያደርጋል። when accounting for this partial implementation of the policy is expected to have led to a 0.12 percentage point reduction in VAT withholding revenues, which is ብዙ ነው እኮ ነው። አሁን ለምሳሌ 0.12 divided by 0.32 በጣም ብዙ ነው። 60% ነው ላይክ ነው ዋንቱ ነው ይቀርታ 0.12 divided by 3.75 times 100. Oops. 0.12 divided by 0.32 equals times 100 37.5 ቅናሽ ይኖራል። ይሄ ልክ ነው። የምትጠጣለው ነው እነዛ ከሆነ withholding revenues as a percentage of GDP, though some of this should have been recouped elsewhere. ኦኬ ሪኩፕድ መሆኑ ችግር የለውም። ምክንያቱም ማለት የመንግስት ጠቅላላ ቫት አይቀንስም ማለት ዊዝሆልዲንግ ቫት ቀነሳችሁ ማለት የመንግስትን ጠቅላላ ቫት አትቀንሱትም። ምክንያቱም 7.5ቱን ለነጋዴው የምትሰጡት እንዲያጣጣበት ነው። በኋላ ሄዶ እሱ ከሚገዛው it doesn't change the fact ወይንም እንዴት ነው 15% ነበር ታክስ መልከም ከ100 ብር 15% ነበር የምትወስዱት 7.50 ወሰዳችሁና 7.50ውን በኋላ እቀበልሃለሁ ብላችሁ ለሰውየው ሰጣችሁ። ካይንድ ክሬዲት ሰጣችሁ ነው አበደራችሁት አይነት ነገር። ያን 7 ብር 50 በሲስተሙ በትክክል የሚሰራ ከሆነ በመሃል ካልተጨበረበረ ምናምን ካላለ ዞሮ ተመልሶ ይመጣል ማለት ቫት የትም ጀነሬት ይደረግ ነጋዴም ጋር ይደረግ መንግስትም ጋር ይደረግ ወዘተ ዞሮ መጨረሻ ላይ መንግስት ካዝና መግባት አለበት። በእርግጥ ሲዞር ሊጨበረበር ይችላል ወዘተ እሱ እንደተጠበቀው ነው። ካልሆነ ግን ዞሮ እናንተ ጋር ነው የሚገባው ነው ኤንድ ነው ላይክ ነው now what I'm trying to say is ስለዚህ ምንድነው ነው ችግር የለውም አይ ስለቀነሱ ነው የቀነሰው እንዳይባል ላይክ ነው ስለቀነሱ ነው የቀነሰው እንዳይባል የቀነሰው ከ2019 በፊት ነው አፈጻጸሙም ግማሽ ነው anyway in 2019-2020 VAT withholding was 0.32% of GDP እንደገና ደግሞ በ2021 0.26% of GDP following the reform 30% of VAT withholding credits are estimated to be claimed by firms that are still following the reform 30% of VAT withholding credits are estimated to be claimed by firms that are still subject to 100% withhold rate or 0.08% of GDP. Okay, we assume that withholding credits for these firms are also 0.08% of GDP in 2019. Therefore, the reform only applies to withholding credits not claimed by firms which are in 2020, reducing this by 50% yield. Like, the change in the withholding rate from 100% ought to have increased non-withholding domestic VAT. Increased non-withholding domestic VAT. ስብስብ ነው to be honest. አንድ ላይ
እንትኑ ጋር አይቸው ከማነው ስሙ ከአፔንዲክሱ ጋር አይቸው ነገሩን አስቤው ምናምን መጥቼ ካልሆነ በስተቀር አይ ዶንት ቲንክ ማለት የሚሉት ነገር የሚመስለው መሰላችሁ በእንድምታ አንጻር ከኮንቴክስት አንጻር ስታዩትና ስትሰሙት የሚሉት የሚመስለው ዊዝሆልዲንግ መቀነስ ነው። የዊዝሆልዲንግ ሬትን 7.5 ማድረግም ሬቱን መቀነሱ እሱ አይደለም ዊዝሆልዲንግ እንዲቀንስ ያደረገው። ማለት እንዳልኳቸው አሁን በቁጥር በምናምን አስቀምጣችሁ ይሄ ከሆነ ይሄ ነው፣ ይሄ ከሆነ ይሄ ነው like no because they are throwing a lot of like no this decimal numbers እና ደግሞ ነገሩን ያዞሩታል። አሁን እንደገና like no ቫት ይጨምራል ይላቸዋል። ምክንያቱም ታክስ ክሬዲት ካረካቸው ቫቱ ቶታል ቫት እንደገና መጨመር አለበት ይሏቸዋል። like no ምንድነው ለምሳሌ እዚህ ጋር ያሉት the change in the withholding rate from also ይሄንን እያነበብኩ ነው like the change in the withholding rate from 100% to 50% also to have increased non-withholding VAT like domestic VAT ስለዚህ ሰጣችሁት አይደለ ላይክ ነው ልክ ነው ላይክ እንዴት ነው ሐሳቡ? አሁን ቫት አለ ቫት ቶታል ቫት አለ። ይሄ ቫት አንዱ ዊዝሆልዲንግ ቫት ነው አንዱ ሌላው ዶሜስቲክ ቫት ነው። እዚህ ላይ የነበረውን ለምሳሌ 100 ሚሊዮን የምትሰበስቡ ከሆነ በ15% አድርጋችሁ አይ እንትኖቹ ምንድነው ካሽ ስትራፕ እያጋጠመን ነው፣ ስለዚህ 15% ሙሉን አትያዝ፣ ግማሹን ያዝ። ምክንያቱም እኛም እቃ ስንገዛ በቫት ስለሆነ የምንገዛው ቫቱን የምንከፍለው ከራሳችን ካሽ ነው። ስትራፕ ያደርገናል። ምንም እንኳን ካሹ የኛ ባይሆንም ያንተ ነው። ስለዚህ ላይክ ነው ያንተ ቢሆንም ማለት ላይክ ነው we have no business in VAT። ስለዚህ አቅልልልን ነው። ኦኬ ብላችሁ 50 ሚሊዮን ብር ስታረጉላቸው ይሄንን 50 ሚሊዮን ብር እናንተ ጋር አስቀምጣችሁ ማለት ነው ላይክ ነው እነዚህ ፐብሊክ ሴክተር የሚባሉት ጋር አስቀምጣችሁ ይሄን 50 ሚሊዮን ብር ለዶሜስቲክ ላይክ ነው ከስተመር እየሰጣችሁት ነው። ስለዚህ አበደራችሁ እንደማለት ነው። ቫት እያበደራችሁ ነው የቫትን ገንዘብ። ያ ያበደራችሁት የቫት ገንዘብ ይሄንን መጨመር አለበት። ይሄንን በ50 ሚሊዮን ከቀነሰው ሲቀንሰው ምን እያደረጋችሁ ነው? ወደዚህ እያስተላለፋችሁ ነው 50 ሚሊዮን። ስለዚህ ይሄኛውን መቀነስ አለበት ምንም እንኳን ቶታል ቫቱን ባይጨምረውም ማለት ነው። ነገር ግን ይሄ ቶታል ቫት በዚህ ምክንያት ሲጨምር እየታየ አይደለም የሚሰጠው ኢምፕሬሽን ማለት why do you put that እኔ አሁን ይሄን ሐሳብ አስገቡት። ይሄን ሐሳብ ማስገባቱ ምንድነው ኢምፕሊኬሽኑ ነው ለኔ ነው ምን ለማለት ፈልጋችሁ ነው? እና ነገሩን ስታያይዙት የሚመስለው ማሻሻያ አለ። አዲስ አዋጅ ወጥቷል 2019 ላይ ግን የይስሙላ ለውጥ ነው እንጂ ሪሊ የባህሪ ለውጥ የማምጣት ነገር አይመስልም። ፈንዳሜንታሊ አካውንታቢሊቲን የማረጋገጥና ግብራችሁን በትክክል መሰብሰብ እንደዚህ ማድረግ ማለት ህጋዊ አሰራርን መከተል የማስፈጸም አቅምን የማሳደግ ወዘተና በዚህ መሀል የሚንጠባጠቡ ከፐብሊክ ኢንቨስትመንት ጋር ማይጣጣም ላይክ ነው የፐብሊክ ኢንቨስትመንት ቀንሷል። መልካም ነው፣ ችግር የለውም። ላይክ ነው እንዲያውም ኢንከሬጅ የሚያደርጉት ነው። ምክንያቱም ባብል አርገሃል ነው ዝም ብለህ እንትን ብለሃል። የፐብሊክ ኢንቨስትመንቱ መቀዛቀዝ ግን ቫቱን በተመጣጣኝ መልኩ ነው መቀነስ ያለበት። አሁን እንደሚታየው ግን ቫት በተመጣጣኝ መልኩ ሲቀንስ አይታይም። ቫት ዊዝሆልዲንጉ ይሄ ቫት ዊዝሆልዲንጉ በተመጣጣኝ መንገድ ያልቀነሰበት ምክንያት አዲስ ፕሮክላሜሽን አምጥቻለሁ። የድሮ ቫት 15% ነበር፣ ዊዝሆልዲንግ ቫት 15% ነበር። አሁን 7.5 አድርጌያለሁ።
ግማሹን በታክስ ክሬዲት አድርጌ ለፕራይቬት ሴክተሩ እየሰጠሁት ስለሆነ እና እንደዛ ከሆነ ደግሞ እነሱ የሚሉት በታክስ ክሬዲት አድርገህ የምትሰጠው ከሆነ ቶታል ቫትህ መጨመር አለበት ነው። ዊዝሆልዲንግ ቫትህ ይቀንስ፣ ግን ታክስ የቫት ክሬዲት ለአገልግሎት ለሚሰሩ ምናምን እየሰጠህ ከሆነ ብድር እስከሆነ ድረስ ቶታልህ መጨመር አለበት ነው በ15 በግማሽ መጨመር አለበት። በዊዝሆልዲንግ ግማሽ ክሬዲት እየሰጠው ስለሆነ በዊዝሆልዲንግ ግማሽ ቶታል ቫቱ መጨመር አለበት ነው። ዊች መጨመር አለበት ማለት ምን ማለት ነው? አልጨመረም ማለት አይደለም። ላይክ ነው ባይሉትም በቀጥታ ነው ምላቸው ዳይሬክት፣ ግን ኢምፕሊኬሽን ኢዝ እንደዛ መጨመር አለበት ነው። And my question is, so when accounting for this partial implementation of the policy, እንደገና ደግሞ ሲጨምርም ግን በከፊል ነው የፈጸምከው 30% የሚሆኑትን ሰዎች 100% ነው የምታስከፍላቸው። ስለዚህ አሁን 100% የምታስከፍላቸው ከሆነ 30% የሚሆኑትን 100% የምታስከፍላቸው ከሆነ መቀነስ ያለበት ሙሉ 50% አይደለም። ምክንያቱም 30% 100% የምታስከፍላቸው አሉ። መቀነስ ያለበት ነው በ70%። የ50-70 ስንት ነው? ላይክ ነው 3 ላይክ ነው የ50-70 እንግዲህ የ50% 35% በግማሽ ሳይሆን በ35% ነው መቀነስ ያለበት። ምክንያቱም 15% 100% እንትኑን አይታችሁ የምታስከፍላቸው አሉ ነው። When accounting for this partial implementation of the policy can be expected to have led to a 0.12 ppp reduction in VAT withholding revenues as percentage of GDP. እኔ አሁን ደግሞ ላይክ ነው መነሻው ራሱ 0.32 በነበረበት ሁኔታ 3.2 ካልሆነ በስተቀር ማለት ነው። ማለት መነሻው ዊዝሆልዲንግ ወዝ 2019 ላይ 0.32 ከነበረ 0.12 ስትቀንስበት በጣም ብዙ ነው ማለት 0.12 ወይም 12 የ32 ስንት ፐርሰንት ነው? ወደ 33 ምናምን ፐርሰንት ነው። ስለዚህ ላይክ ነው ወደ 33% GDP ላይክ ነው following reforms 30% of what withholding credits are estimated to be claimed by the firms that are still subject to 100% rate of we assume the withholding blah blah እንደዚህ መቀነስ አለበት ከበፊቱ። ልክ ነህ እያሉ ጀስቲፋይ ያደረጉት ለመሆን ልክ ነህ ለማለት ይህን ሁሉ አትጽፍም ነው። ልክ አይደለህም ግን የሚሉት ከሆነ ምኑን ነው ልክ አይደለም የሚሉት ነገር በቁጥር ስፔሲፊካሊ ለማስቀመጥ በዚህ ቪዲዮ ትንሽ ከብዶኛል። ማለት የትኛውን ቁጥር ከየትኛው ቁጥር እንደማደርገው ትንሽ አስቸግሮኛል። በሚቀጥለው ቪዲዮ ቁጥሮቹን በደንብ አዘገጃጅቼ እንግዲህ ታግሳችሁ እስካሁን ከሰማችሁኝ ለመምጣት እሞክራለሁ። ለሰማችሁኝ አመሰግናለሁ። መልካም ጊዜ። በሚቀጥለው በ49ኛው ቪዲዮ እንገናኝ። መልካም